የክፍያ ስርዓትን ማስተካከል ወይም ለዘመናት ሰፍኖ የቆየውን የዶላርን የዓለም የመገበያያ ስርዓት ተጽዕኖና ተጫኝነት ማላላትና መቀነስ አንዱ የሶስተኛው የአፍሪካ ሩሲያ ጉባኤ ማዕከላዊ አጀንዳ ይሆናል ብለዋል የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ። ሶስተኛው የአፍሪካ ሩሲያ የኢኮኖሚና የንግድ ትብብር ጉባኤ በሞስኮ ከተማ በቀጣዩ ኦክቶበር ወይም ጥቅምት ወር ይካሄዳል። ኢኮኖሚ፣ ንግድ፣ ኢንቨስትመንትና ተያያዥ ጉዳዮች ዋና አጀንዳ ይሆናል ብለዋል ታታይና ዶኔልቫክ በሩሲያ ውጭ ጉዳይ መስሪያ ቤት የአፍሪካ ትብብር ጉዳዮች ዳይሬክተር ናቸው። ከዚህ ከንግድና ኢንቨስትመንት ጋር ከተያያዘው የክፍያ ስርዓትን ከተለመደው የዶላር ተጫኝነት መስመር ማስወጣትና በሀገራዊ ምንዛሬዎች መገበያየት አጀንዳ ሌላ የሰው ሰራሽ አስተውሎት ወይም ኤአይ እንዲሁም የምግብ ዋስትናን በትብብር ማረጋገጥ የሚሉ አፍሪካን የሚያጓጉ አጀንዳዎች በሶስተኛው ጉባኤ ይስተናግዳሉ ብለዋል ላቭሮቭና ታታኒያ። ሩሲያ አፍሪካ ላይ ከፍ ያለ ትኩረት አድርጋለች። የኢኮኖሚና የፖለቲካ ተባባሪዋ ቻይናም በአፍሪካ የዲፕሎማሲና የኢኮኖሚ የትብብር ዘርፎችን በማስፋት በአህጉሩ በጥንካሬ መኖራቸውን ፕሬዘንሳቸውን እያረጋገጡ ይገኛሉ። ሞስኮ ይህን የአፍሪካን ግንኙነትና ወዳጅነት ማጥበቂያ መሳሪያ አድርጋ የአፍሪካ ሩሲያ የትብብር ጉባኤ መጠቀም የፈለገች ይመስላል። ምስራቃውያንና ምዕራባውያን በአፍሪካ ትብብር ዙሪያ ፉክክር ውስጥ የገቡ ይመስላል። ጤና ይስጥልኝ። የዳሳ ዝግጅታችን በትንታኔ ሊመለከተው ወዷል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። የመጪው የተስፋና የብልጽግና ምድር አፍሪካ፣ ገና ያልተነካ የጥሬ ሀብትና የተፈጥሮ ሀብት ባለቤት አፍሪካ፣ ከፍተኛ ቁጥር ያለው ጤናማ የሆነ ወጣት የሰው ኃይል ሀብት ያላት አህጉር አፍሪካ፣ የምስራቅ ልዕለ ኃያላንም የምዕራብ ልዕለ ኃያላንም በከፍተኛ ሁኔታ የኢኮኖሚ ትብብር ለማድረግ የተለያዩ አጓጊ ጥቅማጥቅሞችን በማቅረብ የተሻለ ድርድርና ውል ለማሰር ትብብር ለመጀመር ወይም ለማስቀጠልና ለማስፋፋት ወዳጅነትን ለመገንባት ርብርብ የሚያደርጉባት አህጉር ሆናለች አፍሪካ። በተለይም ዓለም ባለብዙ ዋልታ ልዕለ ኃያላን በተፈጠሩባት በአሁኑ ጊዜ አፍሪካ አማራጮቿ በርካታ እየሆነ መጥቷል። ይህንን የትብብር ፍላጎት የአፍሪካ ሀገሮች በሰከነ አእምሮ፣ በጥበብ፣ በእውቀት፣ በተመጣጠነ ወይም ለአፍሪካ ባደላ ሀገራዊ ጥቅማቸውን በከፍታ ባረጋገጠ የንግድና የኢንቨስትመንት ስምምነት ለማሰር ከቻሉ ተጠቃሚ፣ ካልሆነ ደግሞ ተጎጂ ወይም ባይጎዱም ብዙ ሰጥተው ጥቂት ተጠቃሚ የሚሆኑበት ዕድል አለ። ይህንን የትብብር ፍላጎት በአግባቡ ለመጠቀም ወይም ኤክስፕሎይት ለማድረግ ከስሜታዊ ግልብ ውሳኔ ይልቅ ዕውቀትና ጥበብ ይጠይቃል። ዘሎ መግባትም ዘግይቶ ዳር ቆሞ መመልከትም ሁለቱም የየራሳቸው ችግሮች ስላሉባቸው አስልቶ አጢኖ የተሻለ ድርድርና ስምምነት ማሰር ያዋጣቸዋል እየተባለ ነው። የትብብር ፍላጎቱ ሰፊና የፉክክር የሆነ በመምጣቱ ምክንያት ሩሲያም አሜሪካም በተለያየ ደርዝና ቁመና የአፍሪካን ልብ ለማግኘት በትጋት እየሰሩ ነው ይላሉ የኢኮኖሚ ተንታኞች። ሩሲያ በቀጣዩ ወር በርካታ የአፍሪካ ሀገሮች ይሳተፉበታል ተብሎ የሚጠበቀውን ሶስተኛውን የአፍሪካ ሩሲያ ጉባኤ በሞስኮ ከተማ ታካሂዳለች። ለዚሁ ጉባኤ ካሁኑ ከፍተኛ ቅስቀሳና አጓጊ የትብብር አማራጮችን በማቅረብ የአፍሪካ መሪዎች ወደ ሩሲያ እንዲተሙ እየሰራች ትገኛለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቀጣዩ ኦክቶበር ወይም ጥቅምት የሚካሄደው የአፍሪካ ሩሲያ ጉባኤ ከአፍሪካ ህብረት ጋር ስትራቴጂካዊ ትብብራቸውን የማጠናከሪያ ወሳኝ መድረክ መሆኑን ተናግረዋል። በርካታ የአፍሪካ መራሄ መንግስታት በጉባኤው ለመሳተፍ ፍላጎት ማሳየታቸውንም ነው የተናገሩት። በንግድና ኢንቨስትመንት ላይ ዋነኛ ትኩረቱን ያደረገው ጉባኤው ላቭሮቭ እንዳሉት ምዕራባውያን እንደሚተቹን
በወታደራዊ ትብብር ላይ ብቻ ያተኮረ ሳይሆን በሳይንስና በቴክኖሎጂ ሽግግር፣ በህዋ ጥናት፣ በግብርና ምርቶች፣ በኢንዱስትሪ ምርቶችና በአገልግሎቶች ላይ ያተኮረ ሰፊ የሰጥቶ መቀበል መርህን መሰረት አድርጎ የአንድ ወገን ሳይሆን የጋራ እድገትን፣ የጋራ ብልጽግናን የሚያረጋግጥ ነው ብለዋል። ከአፍሪካ ጋር ትብብር የምንፈልገው ለራሳችን ስንል ነው ያሉት ላቭሮቭ አፍሪካውያንም በተጨባጭ በሚታይ ሁኔታ ተጠቃሚ ይሆናሉ ብለዋል። የአፍሪካና የሩሲያ የንግድና የኢኮኖሚ ትብብር በዋነኛነት በኃይል ማመንጨት፣ በተለይም የኒውክሌርን ጨምሮ ታዳሽ የሆነ ኃይል ማመንጨት፣ በማዕድን፣ በእህልና ጥራጥሬ፣ በማዳበሪያ ልማት እንዲሁም በወታደራዊ ትብብርም ላይ እንደሚያተኩር ተንታኞች ይናገራሉ። በርካቶች የአፍሪካ ሀገሮች ከፖለቲካዊ ወገንተኝነትና ከጎራ ክፍፍል ቡድንተኝነት ውጪ የሩሲያን የቴክኖሎጂና የንግድና ኢንቨስትመንት ትብብር ይመርጣሉ። በሩሲያ ዩክሬን ጦርነትም የገለልተኝነትንና የኢውግንናን ቁመናን ማሳየታቸው ለዚሁ ነው ተብሏል። በሌላ ወገን የተፎካካሪ ስሜት ያለበት የሚመስል የአፍሪካ አሜሪካ የንግድ የኢኮኖሚና ሌሎች ትብብሮችም ስትራቴጂካዊ ዋጋና ፋይዳ ለመስጠት ዋሽንግተንም ወገቧን አስራ ስትሰራ ቆይታለች። ከሰሃራ በታች ላሉ ሀገራት ምርቶቻቸውን ያለ ቀረጥና ያለ ኮታ ወደ አሜሪካ ገበያ እንዲያስገቡ የተቀረጸው የአግዋ ስምምነት ወይም አግዋ ፓክት አንዱ ነው። ቢሆንም ከትራምፕ አስተዳደር ወዲህ አፍሪካን ጨምሮ በዓለም ዙሪያ በተጣሉ የታሪፍ ቀረጦች ምክንያት የአግዋ ዝነኛነት እየተቀዛቀዘ መምጣቱ ባይቀርም ምስራቃውያኑ የአፍሪካን ትብብር ለማሸነፍ ይህንን የአሜሪካንን የቀረጥ መጣል ጉዳይ ሽንቁር እየተጠቀሙበት እንደሆነ ተንታኞች ያነሳሉ። ዋሽንግተን ፕሮስፐር አፍሪካ የተባለ የአፍሪካ አሜሪካ ግንኙነትን ለማሳደግ የአሜሪካ ኩባንያዎች በአፍሪካ የአፍሪካም ምርቶች ወደ አሜሪካ እንዲላኩ የሚያበረታታ ስምምነትም አላት። የአፍሪካ ነፃ የንግድ ቀጠና የሚባልም ድጋፍ ለአፍሪካ ዘርግታለች። ፓወር አፍሪካ የተባለ የኃይል አቅርቦት ማሻሻያም ለአፍሪካ የከፈተችው አሜሪካ ቢሆንም በታዳሽ ኃይል ላይ ለሚሰሩ የአፍሪካ ሀገራት ከፖለቲካ ወገንተኝነት ውጪ ድጋፍ ስታደርግ አለመታየቷ በአፍሪካውያን ዘንድ የሚያስተቻት ነጥብ እንደሆነ ይነገራል። አሜሪካ ደግሞ ፓወር አፍሪካን የፖለቲካ ውግንና መስፈርት ላሟሉት ብቻ በማድረግ የአፍሪካ ሀገሮችን ድጋፍ ማሰባሰቢያ አድርገዋለች ይባላል። ግና የአፍሪካን የተፈጥሮ ሀብትና ከ1.4 ትሪሊየን በላይ እየገሰገሰ የሚገኘውን የአፍሪካን ሕዝብ ለመድረስ አጓጊ ስጦታዎችን አሜሪካም ሩሲያም ማቅረባቸው አልቀረም። በአፍሪካና በአፍሪካ ቀንድ ቀጠናም የአሜሪካና የሩሲያ እንዲሁም የቻይና የጦር ሰፈር ቦታ ማግኘትና ግንባታ በዳቦ የሚገዛ ነው ይባላል። አፍሪካ በዚህ ላይ ልትባንን ይገባል የሚሉ ተንታኞች በርካቶች ናቸው። በቀጣዩ ወር የሚካሄደው የአፍሪካ ሩሲያ ጉባኤ ሞስኮ ከምዕራባውያን ጋር በውድድሩ የተሻለ ሆና ለመቅረብ የምትሰራበት እንደሆነ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። ከሩሲያ ጋር የአንድ ወገን ተጠቃሚነት የሚባል ነገር የለም፣ የትብብር አቅጣጫውም ጊዜያዊ የምግብና የገንዘብ እርዳታ ሳይሆን ዘላቂና ስትራቴጂያዊ የልማት ዕቅዶችና ፕሮጀክቶችን ይዘን እንቀርባለን ብለዋል። የአፍሪካ ሩሲያ ጉባኤ ካሁን ቀደም በ2019 እንደ አውሮፓውያን አቆጣጠር በሶቺ በ2023 ደግሞ በሴንት ፒተርስበርግ ተካሂዶ በርካታ ተጨባጭ ውጤቶችና ጥቅሞችን ለሁለቱም ወገኖች ያጎናጸፈ ነበር። ይሁን እንጂ የሩሲያ ዩክሬን ጦርነት ከጀመረና የምዕራባውያን ማዕቀብና የእጅ አዙር ጦርነት በተስፋፋበት ሁኔታ ግን የአፍሪካ ሩሲያ ግንኙነት ይደርስ ከነበረበት ከፍታ እንዳናጠበው ተንታኞች ይናገራሉ። ስፑትኒክ እንደገለጸው በጦርነቱም ውስጥ የአፍሪካ የገለልተኛነት ቁመናና በሳል ዲፕሎማሲያዊ አካሄድ የንግድና የኢንቨስትመንት ግንኙነቱ በተጀመረው መንገድ እንዲቀጥል አድርጓል። ጦርነቱ ባይኖር ደግሞ የበለጠ ይሆን ነበር ሲል ዘግቧል። የእህልና የማዳበሪያ አቅርቦት፣
የኃይልና የኒውክሌር ቴክኖሎጂ፣ በነዳጅና በተፈጥሮ ጋዝ ፍለጋ ልማትና በማዕድንና በተፈጥሮ ሀብት ልማት እንዲሁም በወታደራዊ የቴክኒክ ትብብር ሩሲያ ከአፍሪካ ሀገሮች ጋር ዛሬም ድረስ የጠበቀ ግንኙነት አላት። ባለፈው ዓመት የሩሲያና የአፍሪካ አህጉር የንግድ መጠን ከ29 ቢሊዮን ዶላር በላይ ተመዝግቧል። ላቭሮቭ እንዳሉት ግን እንደ እውነቱ ከሆነ የንግድ ግንኙነቱን ከዚህም በላይ ለማሳደግ የሚያስችል ዕድል ነበረ። የሞስኮው ጉባኤ ይህን በር ይከፍታል ብለዋል። ሦስተኛው የአፍሪካ ሩሲያ ጉባኤ የመረጃና የኮሙኒኬሽን ቴክኖሎጂን ማዘመን፣ የሰው ሰራሽ አስተውሎት ወይም ኤአይ አጠቃቀምን ማዘመንና ማላቅ፣ ዲጂታል ኢኮኖሚን መገንባት እንዲሁም በምዕራባውያን ሀገሮች የመገበያያ ገንዘቦች ዩሮና በተለይም ዶላር ፍትሐዊና አግባብ ባልሆነ መንገድ እየተጠቀሙበት የሚገኙ በመሆኑ እያንዳንዱ ሀገር እንደሚያዋጣው ሀገራዊ ሀብትና ቴክኖሎጂ እንዲሁም የገበያ ተወዳዳሪነት መሠረት ፍትሐዊ ተጠቃሚ እንዲሆን በእነዚህ የቅኝ ግዛት አስተሳሰብ ቅሪት በሆኑ ገንዘቦች ምትክ ወይም አማራጭ ገንዘቦችን ወደ ዓለም አቀፍ ገበያው ማስገባትን ያጠቃለለ እንደሆነ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። የክፍያ ሥርዓቶች በአፍሪካ፣ በላቲን አሜሪካ እንዲሁም በሻንጋይ የትብብር ድርጅትና በብሪክስ ስብስብ ውስጥ ትልቅ አጀንዳ መሆናቸውን፣ ይህም ከቅኝ ግዛት ጥገኝነት ቅሪቶች ለመላቀቅ ከፍተኛ ፋይዳ እንዳለው ገልጸዋል። የምግብ ዋስትናን ማረጋገጥ ሁልጊዜም ለአፍሪካውያን በየሀገሮቹም በአፍሪካ ሀገሮች ትብብርም እንዲሁም ከውጭ ሀገራት ጋር በሚደረግ ትብብርም በአህጉሩ ጉዳይ እንዳይሆን ችግርና አጀንዳ እንዳይሆን ማድረግ ከፍተኛ ቦታ የሚሰጠው እንደሆነ ላቭሮቭ ተናግረዋል። የውጭ ትብብርን በተመለከተ ሩሲያ ከቀዝቃዛው ጦርነት ጀምሮ የአፍሪካ አጋርና ወዳጅ ሆና የቆየች በመሆኗ በአሁኑ የሞስኮ ጉባኤም የምግብ ዋስትናን ጉዳይ የምናየው ከእርዳታ ድጋፍና ሽያጭ አንጻር ብቻ ሳይሆን ወይም የሩሲያን ምግብና ማዳበሪያ የውጭ ንግድ ከማስቀጠልና ከመጨመር አንጻር ብቻ ሳይሆን በአፍሪካ አህጉር ላይ የእርሻ ምርቶችና የማዳበሪያ ምርት ወይም ፋብሪካዎች እንዲስፋፉ እንዲቋቋሙ ከማድረግ አንጻርም ሰፊ ስትራቴጂያዊ ሩቅ ያሰበ ሩቅ የተጓዘ ተጠቃሚነትን በቋሚነት ከማረጋገጥ አንጻር የተቃኘ መሆኑንም ተናግረዋል። ሩሲያ በቅርብ ጊዜ ውስጥ ኤምባሲና የቆንስላ ጽሕፈት ቤት በሌላት የአፍሪካ ሀገሮች ኤምባሲዎችን የመክፈትና በአፍሪካ የመገኘት አድማሷን እያሰፋች ትገኛለች። በቅርቡ በጋምቢያ፣ በላይቤሪያ፣ በቶጎና ኮሞሮስ ኤምባሲዎችን እየከፈተች ሲሆን ቀደም ሲልም በኒጀር፣ ሴራሊዮንና ደቡብ ሱዳን ኤምባሲና ቆንስላ ጽሕፈት ቤቶችን መክፈቷን ውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል። ከዚህ ሌላ ያሉት የአፍሪካ ሀገሮች ቀደም ያለ መሰረት የያዘ የኤምባሲ ግንኙነት እንዳላቸውም ተናግረዋል። በሩሲያ ውጭ ጉዳይ ሚኒስቴር ስር የተቋቋመው የቢዝነስ ምክር ቤት እንደ አውሮፓውያን አቆጣጠር ከ2006 ጀምሮ በሥራ ላይ የቆየ ሲሆን ዓላማውም የሩሲያ ንግድ ተቋማት ከአፍሪካ ጀማሪና እየተስፋፉ ያሉ ኩባንያዎች ጋር የበለጠ ግንኙነት በመፍጠር የጋራ ተጠቃሚነትን ማረጋገጥ ነው። በተለይም በርካታ የአፍሪካ ሀገራት ኩባንያዎች ከሩሲያ የንግድ ተቋማት ጋር በመስራት የቴክኖሎጂ ሽግግር፣ የንግድ ሥራ አመራር ልምድ ሽግግር፣ የሩሲያን ምርቶች ለአፍሪካ ገበያ፣ የአፍሪካን ምርቶችና ጥሬ ሀብቶችን ደግሞ ከቀረጥ ነፃ ለሩሲያ ገበያ እንዲያቀርቡ በማድረግ በርካታ ሥራዎች ተከናውነዋል። ጉዳዩ ያው የአፍሪካን ትብብርና ወዳጅነት ፍለጋ ተፎካካሪ ወይም ተወዳዳሪ ከሆኑት ከምዕራባውያን ሀገሮች በተለይም ከአሜሪካ በአፍሪካ መገኘትና መስፋፋት ጋር የተሻለ ሆኖ ለመገኘት የሚደረግ ስትራቴጂያዊ ተልዕኮ ያነገበ ነው። የብዙዎቹ የአፍሪካ ሀገሮች በሩሲያ ዩክሬን ጦርነት ከወገንተኝነት ውጪ ጣታቸውን ሳያስገቡ ገለልተኛ አቋም ይዘው መቆየታቸው ሞስኮን ወደ ሀገራቱ እየገፋት ያለ ኃይል እንደሆነ ይነገራል። ከዚህ ሌላ ከጦርነቱ ወዲህ የሩሲያ በአውሮፓ የነበራት ገበያ በመቀዛቀዙ አዲስ የምስራቃውያኑን ማሚላ ከመፈለግ በተጨማሪ ሞስኮ አፍሪካ ሌላዋ የተፈጥሮ ሀብት የጥሬ ሀብትና የዓለም አቀፍ ገበያ ተባባሪና ወዳጅ እንድትሆን ትፈልጋለች። በርካታ የቴክኖሎጂ፣ የህዋ ምርምር ጥናት፣
የኒውክሌር የታዳሽ ኃይል ሽግግርና የእህልና የማዳበሪያ ወጪ ምርቶችን ማስፋፋት እንዲሁም በአፍሪካ በራሷ ምድር የማምረት ፕሮጀክቶችን በስፋት ይዛ በመምጣት የአፍሪካውያኑን ልብ ለመማረክ እየሰራች ይገኛል። ሩሲያ የቤት ስራዋን እየሰራች ነው። የአፍሪካ ሀገራትስ በዚህ የጎራ መደበላለቅ የልዕለ ኃያልነት መውጣትና መውረድ የበርካታ የዓለም ዋልታ መፈጠር ውስጥ ሚናቸውና ቁመናቸው ምን ይሆናል የሚለው የአፍሪካውያኑ የቤት ሥራ ይሆናል ማለት ነው። ምን ያደርጉ? በውግንና አንድ ጫፍ ላይ ቆሞ ተጠቃሚነትን ማረጋገጥ ወይስ ሌላ አማራጭ ይኖራቸው ይሆን? ሚዛናዊና ከውገና የራቀ ሀገራዊ ጥቅምን ያረጋገጠ ውጤታማ የውጭ ግንኙነት ለአፍሪካ ወይም ታዳጊ ለሆኑ ኢኮኖሚዎች አስፈላጊ መሆኑን ባለሙያዎች ይመክራሉ። ዓለም አቀፉ ሥርዓት ከነጠላ ዋልታ ወደ ባለብዙ ዋልታ ወይም መልቲፖላር ሥርዓት እየተሸጋገረ ባለበትና የአውሮፓ ግጭት፣ የመካከለኛው ምስራቅ ግጭት፣ የኮሪያ ልሳነ ምድር ውጥረት ይህን የዓለም የሥርዓት ሽግግር እያፋጠነው ባለበት በዚህ ወቅት አፍሪካ የአንድ ወገን ጥገኛ ወይ የምስራቃውያኑ ወይ የምዕራባውያኑ ሳትሆን እያንዳንዱ ሀገር ብሔራዊ ጥቅሙን ማዕከል ያደረገ ሚዛናዊና ውጤታማ ዲፕሎማሲ መከተል ይኖርበታል። ከምዕራባውያኑም ሆነ ከምስራቃውያኑ ዓለም አፍሪካውያን ያላቸው ግንኙነትና ትብብር በጋራ ተጠቃሚነት፣ በሉዓላዊነት መከበር፣ የሀገር ሀብትና ጸጋ በትንሽ ወይም ተመጣጣኝ ባልሆነ ጥቅም ያለ አግባብ እንዳይመዘበር መንቃት፣ መባነን፣ በእውቀት ላይ የተመሠረተ ውሳኔና ውል ወይም ትብብር ማሰር ዋናና ቁልፍ ጉዳይ ነው። በምስራቁም በምዕራቡም በሃያላኑ መካከል የሚደረገው የጂኦፖለቲካዊ ሽሚያና ፉክክር እያንዳንዱ የአፍሪካ ሀገር ዕድሎቹንና ስጋቶቹን በመለየት ለሀገር ጥቅም ማስከበሪያነት፣ ለቴክኖሎጂና የቢዝነስ አመራር ልምድ ሽግግር፣ ለኢንቨስትመንት አማራጭነት የመጠቀም ከዚያኛውም ወገን ወይም ከዚህኛውም ወገን ተጣብቆ አንዱን ጠላት ሌላውን ወዳጅ አድርጎ ሳይሆን ጥበብ የተሞላበት ዲፕሎማሲያዊ ግንኙነት ማድረግ አዋጭ መሆኑን የፖለቲካና የኢኮኖሚ ምሁራን ይናገራሉ። ፕራግማቲስት አፕሮች ይሉታል። ይህም በመርህና በብሔራዊ ጥቅም ላይ በመቆም ከጽንፍ ውግንና ወጥቶ ወደ መሃል የመጣ አቀራረብ ከሃያላኑ ፖለቲካዊና ኢኮኖሚያዊ ጫና ማላቀቅ የሚያስችል ዲፕሎማሲያዊ አቅም ይፈጥራል ነው የሚባለው። ሩሲያም አሜሪካም ያቀረቡት አጓጊ የትብብርና የወዳጅነት ጥያቄ በአግባቡ ተረድቶ ብሔራዊ ጥቅምን አሟጦ በሚያረጋግጥ መንገድ በሰጥቶ መቀበል መርህ ከልዕለ ኃያላኑ ጋር ግንኙነት መፍጠር ይገባል፣ ያዋጣልም ነው ሐሳቡ። የምዕራባውያኑም የምስራቃውያኑም የውጭ ትብብር ግንኙነት የተሻለ ሊሰምርና ሀገራዊ ተጠቃሚነትን በሚያረጋግጥ ደረጃ ሊሳካ የሚችለው ጎረቤታዊና ቀጠናዊ ግንኙነትን የተሻለ በማድረግና ከጠላታዊነት ይልቅ ትብብርን፣ ከመገፋፋት ይልቅ መጣመርን፣ ከግል ጥቅመኝነት ይልቅ የጋራ ሰፋ ያለ ነገ ከነጎዲያን ያሰበ ትውልድን ያሰበ መደጋገፍን ማረጋገጥ ሲቻል ነው። እንዳለመታደል ሆኖ ብዙዎቹ የአፍሪካ ሀገሮች ከጎረቤታዊ ወይም ቀጠናዊ ጥምረትና ትብብር ይልቅ ተጠራጣሪነትና ጠላታዊነትን በማስፋፋትና በማግነን ከመረጡትና ከወገኑት ልዕለ ኃያል ጋር መስማማትና መተባበር ይቀናቸዋል። ይሄ ካልተቀለበሰና የተሻለ ጎረቤታዊና ቀጠናዊ ትብብር፣ መተማመንና በጋራ አብሮ መስራት፣ መነጋገድ፣ መሻሻጥ፣ ጸጥታን በጋራ መጠበቅ ካልተጀመረ ከሩሲያም ይሁን ከአሜሪካ ጋር የሚደረገው ስምምነትና ትብብር ረጅም ርቀት የሚያስኬድ ወይም እንደተባለው ስትራቴጂያዊ ፋይዳ የሚያመጣ ሊሆን አይችልም። አፍሪካ በተለይም የአፍሪካ ቀንድ የሃያላን ሀገራት የፍልሚያና የውክልና ጦርነት የጦር ሜዳ እንዳይሆን አፍሪካውያን መስራት አለባቸው። አለበለዚያ በትናንሽ ጥቅሞች ሀገራቸውን እየሸነሸኑ ለሃያላኑ የጦር ሰፈር የሚሸልሙ ከሆነ ነገ ከነገ ወዲያ
ይኸው የተለያየ ርዕዮተ ዓለም የሚከተሉ ኃያላን የተፋጠጡበት የጦር ሜዳ አውድማ አፍሪካን ማድረጉ የሚቀር አይሆንም። ለዚህ ደግሞ ጸጥታን ማስከበርና ሽብርተኝነትን መከላከል በጎረቤት ሀገር እንኳን ጸጥታን የማስከበር ከፍ ያለ ልምድና ተመክሮ ያላቸው እንደ ኢትዮጵያ ያሉ ለጎረቤት ቅድሚያ የመስጠት የውጭ ፖሊሲ የሚከተሉ ሀገራት ጋር የደህንነት መረጃ መለዋወጥ፣ የጋራ የድንበርና የባህር ጥበቃ ሥራ የመስራት፣ የኢኮኖሚና የገበያ ትስስርን የማስፋፋት፣ የሕዝብ ለሕዝብ ግንኙነትን የማሳደግ ሥራ በውጤታማነት ከተሠራ የውጭ ጣልቃ ገብነትን መመከትና የልዕለ ኃያላኑም ክፋታቸውን ሳይሆን ልማትና ጥቅማቸውን፣ ጸጋና ትርፋቸውን ማግኘት ይቻላል። ይህንን አፍሪካውያን ሊያጤኑት ግድ ይላል። አለበለዚያ ነገሮች እንደማይሆን ይሆናሉ። ልዕለ ኃያላኑም ተወደደም ተጠላም የአፍሪካን ትብብር የሚሹት ለጽድቅ አይደለም፣ ጥርጥር በሌለው ሁኔታ ለራሳቸው ሀገራዊ ጥቅም ነው። ይህንን መጠራጠር አይገባም። ነገሩን እንደዚህ መመልከት ነው። ይህንን የትብብር ፍላጎት እንዴት በውጤታማነትና በሚዛናዊነት ዲፕሎማሲ አፍሪካውያንም የየሀገራቸውን ጥቅም በላቀ ባስጠበቀ ሁኔታ በጋራ እንጠቀምበት የሚለውን መመለስ ነው። አሁን የልዕለ ኃያላኑ ባለብዙ ዋልታ መሆን በየአካባቢው በተለይ ኢኮኖሚያዊ አዋጭነት ባላቸው እንደ አፍሪካና አፍሪካ ቀንድ ቀጠና ጂኦፖለቲካዊ ተጽዕኖአቸውን ለማሳደግ ከፍተኛ መሯሯጥና ውድድር ፉክክር ውስጥ ያሉበት ወቅት ነው። ያሁኑ በዓለማችን ላይ የበዙት የልዕለ ኃያላኑ ፉክክርና ውድድር በባህሪው እንደ ቀድሞ ከፖለቲካዊ ውግንናና አሰላለፍ ይልቅ ኢኮኖሚያዊ እየሆነ መምጣቱ ይነገራል። ከርዕዮተ ዓለም እይታ ወይም ፖለቲካ ይልቅ ዋት ኢዝ ዜር ኢን ኢት ፎር ሚ፣ ለእኔ እዚህ ውስጥ ምን ጥቅም አለ ብሎ የሚጠይቅ እየሆነ መጥቷል። ለዚህ ይመስላል ቀደም ሲል በተመሳሳይ የፖለቲካ አሰላለፍ ውስጥ የነበሩ ምዕራባውያን ሀገሮች ራሳቸው አሁን መፈረካከስና በአይነ ቁራኛ የሚጠባበቁ የሚራኮቱ እየሆኑ የመጡት ይላሉ የፖለቲካና የኢኮኖሚ ባለሙያዎች። በቀጠናው የባህር በር መያዝና ጦር ሰፈር መክፈት፣ ቁልፍ ኬላዎችንና የንግድ መተላለፊያዎችን መቆጣጠር፣ በተፈጥሮ ሀብት የበለጸጉ እንደ ግሪንላንድ የመሳሰሉ ሀገሮችን በኃይል ወይም በሰላም ለመጠቅለል መሞከር፣ የፓናማ ቦይን ጨምሮ የሆርሙዝ ሰርጥን ለመቆጣጠር መጣር፣ ሀገራትን መውረርና መቆጣጠር፣ ጋዛ ሰርጥን፣ ዌስት ባንክን፣ ዩክሬንን፣ የባህርና የውቅያኖሳት ዳርቻዎችን መቆጣጠር፣ መያዝ፣ መምራት፣ ሁሉም ኢኮኖሚያዊ ጥቅምና ብሎም ጸጥታና ደህንነትን የማረጋገጥ ፍላጎት የሚገፋው የዓለማችን የጂኦፖለቲካ ተግባራት መሆናቸው የአደባባይ ምስጢር ነው። ሩሲያም አሜሪካም በአፍሪካ ላይ ያላቸው ፍላጎትና የትብብር መንፈስም ከዚሁ ለአፍሪካ በማዘን ለአፍሪካ በመቆርቆር ነው ብሎ የየዋህነት ሰመመን ውስጥ መግባትም አያስፈልግም። በአሁኑ የጂኦፖለቲካ ውድድር ከርዕዮተ ዓለም በላይ ኢኮኖሚያዊ የበላይነት ማግኘት ወሳኝ የሆነበት እውነታ ውስጥ ነን። የትብብር ፍላጎቶቹን እሰየው ብሎ ወስዶ ምን ያህል የሀገራዊ ጥቅምን ባስከበረና ሉዓላዊነትን በታደገ መንገድ ሰጥቶ በመቀበል መርህ የተሻለ ድርድርና ትብብር ማድረግ ይገባል ብሎ በሳይንሳዊ መንገድ ማሰብና መፈጸም ይገባል። አሁን አሜሪካም ሩሲያም ቻይናም እያደረጉ ያሉት ዘላቂ የኢኮኖሚ የበላይነትን ለማረጋገጥ የሚያስችሉ የንግድ ስምምነቶችን ማሰር፣ ለዓለም አቀፍ ንግድ ቁልፍ የሆኑ የባህር ላይ ኮሪደሮችን መቆጣጠር፣ ደህንነታቸውን ማስጠበቅ፣ የየብስ መስመሮችን መዘርጋት፣ ብድርና ስጦታ ማቅረብና የሀገሮችን የኢኮኖሚ ነፃነት መድፈቅ፣ የጥሬ ዕቃ ሀብት ያላቸውን ሀገሮች በተለየ መንገድ መያዝና መጠቀም ያሁኑ የልዕለ ኃያላኑ ከአፍሪካም ከእስያም ከሌሎቹ ሀገራትም ጋር የሚያደርጉት የስምምነት ፍላጎት ዋነኛው ግብ ነው። ታዲያ ይሄን ፈርቶ ለትብብር የተዘረጋ እጅ ይገፋል ወይ ነው ጥያቄው። በፍጹም አይገፋም። እንዴት እንደሚጠቀሙበት ማወቅ ነው። የአፍሪካ ሀገሮችም በቀጠናቸው ያለውን ጸጋ በእኩልነትና በስምምነት
ፍትሃዊ በሆነ መንገድ ለመጠቀም መተባበር አለባቸው። የባህርም የንግድ መሿለኪያ ኬላና በርንም በትብብርና ለውጭ ልዕለ ኃያላን ሀገሮች ገበናቸውን ሳይገልቡ ተረዳርተው ተጠቃቅመው ተማምነው ጥርጣሬና መመቀኛኘትን አስወግደው አቅማቸውን ደምረው መጠበቅ ይገባቸዋል። ያን ጊዜ ከውጭ የሚመጣውንም የስምምነትና በጋራ አብሮ የእንስራ ዕድልና ጸጋ በአግባቡ መጠቀም፣ ጥሩ ተደራዳሪና ተዋዋይ መሆንም ይችላሉ። የፖለቲካ ኢኮኖሚው መድረክ የደረሰበትን መድረክና ፍላጎቱን በሚገባ በመገንዘብ አፍሪካ ለራሷ ስትል ቀጠናዊና ጎረቤታዊ ትብብርና ትምምንን መፍጠር ይገባታል። አለበለዚያ ለውጭ ኃይሎች የተገለበው ገበና ሳይሸፈን ይቀራል። አድማጮች፣ በሦስተኛው የሩሲያ አፍሪካ ጉባኤ ላይ ያጠነጠነው የዳሰሳ ዝግጅታችን ያዳመጣችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። በያላችሁበት ሰላም።